ጁሊያ በጥቂት ሰከንዶች ውስጥ ከጀልባው ርቃ እየሄደችና እየሰመጠች እንደሆነ ትረዳለች። ቶም እንዲያድናት በከፍተኛ ድምፅ መጮህ ትጀምራለች። ነገር ግን ጁሊያ ከጀልባው በጣም ርቃ ስለነበር ማንም አልሰማትም። እዚህ ጋር ነበር ጁሊያ የውቅያኖሱ ውሃ በፍጥነት ወደ ኋላ እየሸሸ መሆኑን ያወቀችው። ከዛም በጩኸት ልጇን ካሲን መጥራት ትጀምራለች። ነገር ግን ካሲ በጆሮ ማዳመጫ ዘፈኗን በእርግዳ እየሰማችና ፀሐይ በመሞቅ እየተዝናናች ነበር። ቤን፣ ካሲና ቶም ጁሊያ ለመዋኘት ወደ ባህር እንደገባች ምንም አላወቁም። ጁሊያ ከነርሱ እየራቀች እየሄደች ነው። ነገር ግን እንደ ዕድል ሆኖ ቶም የጁሊያን ድምፅ ከርቀት ይሰማል። ከዚያም ጁሊያን ከርቀት አያትና ወዲያውኑ እሷን ለማዳን ወደ ውሃው ውስጥ ይዘላል። በሌላ በኩል ልጁ ቤን የጀልባውን ሞተር አስነስቶ ወደ እነርሱ ይመጣል። እንደ ዕድል ሆኖ ቶም ሚስቱ ጁሊያን ከመስመጥ ያድናታል። ወደ ጀልባው ሲቃረቡም ልጆቹ ቤንና ካሲ ሁለቱንም ወደ ጀልባው ይጎትታቸውና ያወጧቸዋል። በዚህ መንገድም የጁሊያ ሕይወት ይተርፋል። ቶም ልጁ ካሲን ትኩረትሽ የት ነበር? እናትሽ ለመዋኘት ስትሄድ ዓይንሽን እሷ ላይ ማድረግ ነበረብሽ ብዬ ነግሬሽ አልነበር እያለ ይገስጻታል።